እንደ ቤተሰብ መኖር ያለባቸው ሁለት ወጣቶች እኔን ወለዱ። ስለዚህ እኔ ስወለድ በአባትም በኩል አያቴ ነው፣ በእናት በኩል ደግሞ እሷ አክስቴ ናት። ያክስትሽ ባል ላንቺ አያትሽ ነው? አዎ። እናትሽ እኮ በጣም ጎበዝ ነበረች፣ ግን ዲቃላ ወለደች። ግን እኔ ነኝ የተወለድኩት። አንዳንድ ጊዜ ልጅ ሚያድግ አይመስለንም፣ ወይም ደግሞ ብዙዎች አይመስላቸውም። እኔ እናቴን በምንም ተአምር ለምን ተወችኝ ምናምን የሚል ጥያቄ የለብኝም። ምን ሆና ነው የሚያሳስበኝ ሁልጊዜ። ጀርባዬ ላይ ሆነች ስታለቅሺ ጡቴ ምንም ስለሌለው ላጠባሽ ስለማልችል ይዤ ስዞር ነበር አለች። እና የሆኑ ቤተሰቦች ጋር ስትሄድ በር ዘግተውባታል። ጠባሳው እንግዲህ ከማይታየው ወይም ልብሽ ላይ ካለው ባለፈ የሰውነት አካልሽ ላይ ያረፈ ጠባሳም አለ። አሁን ውስጤ ቁጭት አለብኝ፣ በቀል አለብኝ፣ ግን በቀል ሰው ላይ የለብኝም። የ10 ልጆችም እናት ነሽ። እስቲ ድሮ እናቶቻችን ስለ ልጅ ሲጠየቁ አይወዱም። የወለድኳቸው ልጆች 9 ወር ብቻ ነው ያረገዝኩት አለች። እነዚህን 2 ዓመት ነው ያረገዝኩት አለች። ስለዚህ ፍርዱን ላንቺ ተዋለሁ። የትኛው ነው የሚከብደው? ባማኮን ሪል ስቴት ከስራው ከማህበራዊ ጉዳዮቹን በማያራርቅ በከተማችን አማካይ ስፍራ የገነባቸውን ለአይን የሚያሳሱ ውብ ምቹና ሁሉ የተሟላላቸው ከባለ 1 እስከ ባለ 3 መኝታ የተንጣለሉ አፓርትመንቶችን አቅርቦሎታል። በ0955 97 11 11 ወይንም በ0955 98 11 11 ላይ ይደውሉ። ባማኮን ሪል ስቴት። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ሰላም፣ ፍቅር፣ ጤና እንዲበዛላችሁ ምኞታችን ነው። ዛሬ በሸገር ኢንፎ ሚዲያ ዝግጅት ክፍል በእንግድነት የተገኘችው ከካናዳ የመጣችው ሰላም ነች። ሰላምን በተለያየ መልኩ በሸገር ኢንፎ ላይ ታውቋታላችሁ። በተለይ ደግሞ በማደጎ በተለያዩ ሀገራት ያደጉ ኢትዮጵያውያኖችን ከተፈጥሮ ወላጆቻቸው ጋር በማገናኘት እጅግ የደከመችና ለብዙ እናቶች የደስታ ምክንያት የሆነች ሴት ነች። ዛሬ በአካል እዚህ ስቱዲዮአችን ተገኝታለች። የ10 ልጆችም እናት ነች። ቆይታ እናደርጋለን። እናንተ በያላችሁበት ከኛ ጋር አብራችሁ እንድትቆዩ በአክብሮት ነው መንጋብዘው። ለሸገር ኢንፎ አዲስ ይሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግም እንዳትረሱ። አብራችሁን ሁኑ። ሰላምዬ እንኳን ደህና መጣሽ። እንኳን ደህና ቆይሽ። እንዴት ነሽ? ደህና ነኝ። የ10 ልጆች እናት ስል በፊት 100 የማድረስ ነው እቅዴ ሁሉ ትይ ነበር። አዎ ስቲል አለ አይደል? አሁንም እቅዱ አለ። እስኪ ተዋወቂልኝ ቤተሰቦቼን፣ ሸገር ኢንፎ ሚዲያ ተከታታዮችን። በመጀመሪያ ደረጃ በጣም ላመሰግንሽ እወዳለሁ። ይሄን እድል ስለሰጠሽኝ፣ ጊዜ ስለሰጠሽኝ። አይ ነው በጣም ቢዚ ሰው ነሽና ራሴን እንደ እድለኛ ነው የምወስደው። እውነት መስዬ በጣም ነው የማመሰግንሽ። በጣም አመሰግናለሁ። እንደዚህ አይነት እድል ማግኘት ነው ብዙ ሰው ህልሙ ያለው ነገር እንዲሰማለት እንዲታወቅለትና በመጀመሪያ አንቺን አመሰግንሻለሁ። እኔ ሰላማዊ ሲሳይ ይባላለሁ። እንዳልሽው ህልሜ የብዙ ልጆች እናት መሆን ነው። ግን ያው ቤቢ ስቴፕ እየወሰድኩ ነው እና እግዚአብሔር ያግዘኛል ብዬ ነው የማስበው። ተመስገን። ከዚህ ቀደም በሃሽታግ ምን ተሻለኝ መሰናዷችን ቅዳሜ ምሽት የቀጥታ ስርጭታችን ላይ በስልክም ገብተሽ በጣም የተለየ በእናትሽና አባትሽን በተመለከተ የነበረውን ነገር አጫውተሽናል። ቀጥታ ስርጭት ላይ የተከታተሉ ተመልካቾቻችን ሊያስታውሱት ይችላሉ። ዛሬ በአካል ካገኘንሽ እና ወደኋላ መለስ ብለን ስለ ሰላም እንወካልን ይሄ መነሳቱ አይቀርም። ስለዚህ እስቲ ንገሪን የተወለድሽበት አጋጣሚ። እንግዲህ እናትና አባትሽ የሚኖሩበት ሁኔታ እንደ እህትና ወንድም አንድ ቤት እየኖሩ ነው የተወለድሽውና እስቲ አሁን በደንብ ይሄንን በጣም ባወራው ደስ የሚለኝ ነገር ነው። ይሄን ያልኩበት ምክንያት ምንድነው? በዚህ መሀል ውስጥ የቤተሰብ መለያየት ብዙ ችግር
ይፈጠራል። አንዳንድ ጊዜ ሰዎች ደግሞ የተወለደው ሕፃን ላይ አይደለም ችግር መፍጠር ያለባቸው ወይ እኔ በማምነው ደግሞ እናቴን ቢደግፏት ኖሮ ብዬ ስለማስብ ባለመደገፏ በጣም ብዙ ችግር ስለመጣ ነው ይሄን ነገር ማውራት የምፈልገው። ሰውም ከዚህ ተነስቶ ደግሞ እንደዚህ አይነት ነገሮች ሲፈጠሩ እንደ ኃጢአት ከማየት መደገፉ ይሻላል። ኦልሬዲ ተፈጠረ መቼስ እቃ አይደለው አልመለስ እና እንደ ኃጢአት ባይታይ ድጋፍ ቢኖር ቤተሰብ ባይለያይ በሚለው ነው ይሄንን ማውራት የምፈልገው። ብዙ ቤተሰቦች ላይ ወዱት ይችላሉ፣ ግን የኔ እውነት ነው ይሄ የኔ ታሪክ ስለሆነ ማለት ነው። እና የተወለድኩበት ሁኔታ በእኛ በባህል ይሄ ተጋብቶ ልጅ መውለድ ምናምን ሳይሆን እንደ ቤተሰብ መኖር ያለባቸው ሁለት ወጣቶች እኔን ወለዱ። እንደ ቤተሰብ መኖር በስጋ ዝምድና የላቸውም ኦፍኮርስ፣ ግን እንደ ወንድምና እንደ እህት አንድ ቤት ነው የሚኖሩት፣ አንድ ትምህርት ቤት ነው የሚማሩት። ያ ማለት እናትሽ እህቷ ቤት ነው፣ እህቷ ቤት፣ አባቴ ደግሞ አባቱ ቤት። ግን እነዛ እህትና አባቴ የተባሉት ባልና ሚስት ናቸው። ስለዚህ እኔ ስወለድ በአባትም በኩል አያቴ ነው፣ በእናት በኩል ደግሞ እሷ አክስቴ ናት። ስለዚህ ብቻ ትንሽ ያክስትሽ ባል ለአንቺ አያትሽ ነው። አዎ። ስለዚህ በቤት ውስጥ ያሉ ቤተሰቦች ሁሉም የኔ ናቸው። ግን በአስተዳደጌ ግን ኦልሞስት ማንም ዘመዴ አይደለም። እሷም የእሱ ዘር እሱም የእሷ የማንም አይደለሁም መሀል ላይ እና እሱ የፈጠረው ነገር ድንገት ነው እርግዝናው የተከሰተው። አዎ ድንገት ነው የተከሰተው። ስለዚህ በጣም ቤተሰቡን ሾክድ አደረገ። በዛን ሰዓት ብሌም መደራረግ፣ እሱ የሰውየው ልጅ ነው፣ እንዴት ከሰውየው ልጅ ታረግዛለች፣ ልታስተምራት ከሀገሯ አምጥታት እንዴት ታዋርዳታለች ምናምን በሚል ቤተሰቡ ሆ ብሎ እሷ ላይ ተነሳ። እሷ ደግሞ ልጅ ናት፣ ወጣት ናት፣ እሱም ወጣት ነው። ግን እሷ ላይ ነው የበረታው ነገሩ፣ እሷ ስለሆነች ልጅ የያዘችው። ግን እኔ በእኔ ሀሳብ ግን እሷ አይደለች ልጅ የያዘችው፣ ጥፋትም ከሆነ በቃ ልጅ ይዛለች አይደል፣ መደገፍ ነበረባት ብዬ አስባለሁ። ልጅም ስለሆነች አልተደገፈችም። በዚህ የተነሳ በሁሉም በኩል የምሰማው የተለያየ ነገር ነው። ግን ሪያሊቲው በቃ ወደ እናቷ ቤት መሄድ ነበረባት። እሷ ደግሞ አዲስ አበባ ቆይታለች። የምትማረው አዲስ አበባ ነው። ሃይስኩል ተማሪ፣ ፕራይቬት ስኩል ነው የምትማረው ምናምን እና ወደ ገጠር ለመሄድ ያው ይከብዳል። ያውም ልጅ ይዛ በከባድ ሲቹዌሽን እዚህ ያለ ቤተሰብ ተነስቶባት ማለት ነው። እና በጣም በከባድ ሁኔታ ነው ወደ ገጠር እንደገና የተመለሰችው። ስትመለስ እናቷ በጣም ታማ ነበረ፣ የኔ አያት ማለት ነው። በጣም ታማ፣ አሁን እሷ እርጉዝ ነች፣ በዚህ ላይ እናቷ ታማባታለች። በዚህ ላይ እዚህ አዲስ አበባ ያለው ሰው ደግሞ ተነስቶባታል። አስቢው 9ኛ ይሁን 10ኛ ክፍል ናት፣ ጓደኞች አላት ምናምን። እዚህ የአዲስ አበባ ኑሮ ነው የምታውቀው። ወደ ገጠር አርግዘሽ፣ ያውም ዲቃላ አረግዘች እየተባልሽ ስትሄጅ ደግሞ ገጠር ያለችው እናትሽ ተምረሽ እሷን አሳልፍላታለሁ ብለሽ የምታስቢው እናትሽ በጣም ታማ፣ አንቺ ግን እርጉዝ ሆነሽ ስትሄጂ በእሷ ቦታ ሆኖ ማየት ነው ያስፈልጋል። እና እናቷ እጅግ በጣም ታማ እኔ ተወልጄ በወሬ ሞተች እናቷ። እና እኔንና ታናሽ ወንድሟ የ8 ዓመት እሱን ይዛ ወደ አዲስ አበባ መጣች ተመልሳ። እናቷ ሞተችባት። ደግሞ ገጠር ነው ማለት መኖር የምትችልበት አይመስለኝም፣ ያው እዚህ ስለኖረች ብዙ። ስለዚህ የምታውቀው ይሄን ስለሆነ ወደዚህ ተመለሰች። እዚህ ብዙ ዘመዶች አሉ፣ ድሆችም አይደሉም። ድሃ ቤት አላደኩም እኔ። ግን አንዳንዴ የአስተሳሰብ ድህነት ይብሳል እና በዛ ምክንያት ወንድሟን ተቀበሏትና እሷ ሂጅ ተባለች። አሁን እኔን አዝላለች። ትንሽ ናት፣ በሳይዝም ትንሽ ናት። አሁንም በሳይዟ ትንሽ ናት። እኔን ተሸክማ በየቦታው ትዞር ጀመረ። ማንም ሰው ያንን ትልቅ ቤት አስናቅሽ ተብላ የተከበሩ ምናምን ሰዎች አስናቅሽና አዋረድሽ ተብላ የሚያስገባት አጣች። እሱስ ግን እዛው ቤት እየኖረ ነበር? እሱማ የሰውየው ልጅ ነው። እሱ አያቴ በአጠቃላይ ሴት ልጅ ካንተ ነው ያረገዝኩት ካለች ያንተ ነው፣
እንደዛ እንዳለ ነው የማውቀው። እሱም ተማሪ ነው እሷም ተማሪ ነች። እና አያቴ ያለው የሰማሁት ማለት ነው ምን አለህና ነው ካንተ የምትልህ እውነት ስለሆነ ነው ካንተ ያለችህ ያንተ ነው በቃ ኤንድ ኦፍ ስቶሪ። እቺ ልጅ ጥፋት ከሆነ የሁለቱም ነው፣ ትክክል ከሆነ የሁለቱም ነው። ከተባረሩ ሁለቱም ነው፣ ከተቀመጡ ሁለቱም ነው። ስለዚህ እንዳይናገራት ማንም ብሎ ወደ ስራ ሄዷል። ግን የእሷ ቤተሰቦች ናቸው አዋረደች ምናምን ተብሎ ተነስተውበት ወደ አገር ቤት የሄደችው ማለት ነው። እና በጣም ከዛ ወዲህ እንግዲህ እኔ መጣሁኝ እዚህ። እርግጠኛ ስንት ወሬ እንደነበረ ትዝ አይለኝም። ግን በየቦታው ስትሄድ የሆነ ሰዓት ላይ የምትነግረኝ ትናንሽ ታሪኮች አሉ። ብዙ አትነግረኝም። አብሬትም አላደኩም። 4 ወር ልሆን እንደዛ አካባቢ ከአቅሟ በላይ ሆኖ ተርባ የምትነግረኝ ነገር አለ። ጀርባዬ ላይ ሆነች ስታለቅሺ ጡቴ ምንም ስለሌለው ላጠባሽ ስለማልችል ይዤ ስዞር ነበር አለች። እና የሆኑ ቤተሰቦች ጋር ስትሄድ በር ዘግተውባታል። ለምን አዋረድሽ? በጣም የተከበሩ ሰዎች ልታስተምርሽ እህትሽ አምጥታሽ የእህትሽ ባል ከሌ እነሱን ቤተሰቦች አዋረድሽ፣ ስለዚህ እኛ አንፈልግሽም ብለው የዘጉባት። ውሃ ጠይቃቸው በር የዘጉባት ሰዎች ውሃ እና ጡቷ ደረቀ። እና ብዙ አታወራም ስለዚህ ነገር። ለኔ በተለይ ለሌላ ሰው ሊሆን ይችላል፣ ለኔ አትነግረኝም ብዙ። እና በስልክ ነው ደግሞ የሚበዛውን የምንታው። በአካል ኦፍኮርስ አይቻት አውቃለሁ፣ ግን በስልክ ነው የሚበዛውን የምናወራው የነበረው፣ በተለይ ካናዳ ከሄድኩ በኋላ። እና አንድ ጊዜ ያለች እንደዚህ አዝዬሽ እየሄድኩ ዝም አልሻለች እና የሞትሽ መሰለኝ። ከዛ በጣም ሀብታም የነበረች በኋላ ላይ ቀን እንትን ያለባት አክስቷ አለች፣ የእናቷ እህት። እሷ ጋር ሄደች እና ልጅቷ ሞታለች አለቻት። ጀርባ ላይ ይዛኝ ዝም ስላልኩ ለብዙ ሰዓት አላለቀሽም፣ ፈራዋለች ማውረድ። እና ለሷ በቃ ልጅቷ ሞታለች። እሷም ትንሽ ነች በሳይዝ፣ እኔም ስወለድ በሳይዝ ትንሽ ነኝ። እና አዝላኝ አይታይም ማለት ብዙ አልታይም፣ ጥንት ናት ገና። ከዛ ስታወርደኝ አለው በህይወት። ከዛ አንቺ ሂጂ በቃ ምትሄጂበት እዚህ አያስቀምጡሽም፣ እኔ ሽሮም ይሁን ምንም ይሁን ሰጥቼ አሳድጋታለሁ ይህችን ልጅ ብላት ወደ ድሬዳዋ ሄደች። ስለዚህ ከዛ ወዲህ ከኔ ጋር ኖር አታውቅም እናቴ። ባማኮን ሪል ስቴት ከስራው ከማህበራዊ ጉዳዮቹን በማያራርቅ በከተማችን አማካይ ስፍራ የገነባቸውን ለአይን የሚያሳሱ ውብ ምቹና ሁሉ የተሟላላቸው ከባለ 1 እስከ ባለ 3 መኝታ የተንጣለሉ አፓርትመንቶችን አቅርቦሎታል። በ0955 97 11 11 ወይንም በ0955 98 11 11 ላይ ይደውሉ። ባማኮን ሪል ስቴት። እናትሽን ገና በወራት እድሜን የተለየሽው? አዎ። እና ግን እኔ እናቴን በምንም ተአምር ለምን ተወችኝ ምናምን የሚል ጥያቄ የለብኝም። እንኳን አሁን እናት ነኝ እኔ ራሴ፣ ብዙ ነገር ይገባኛል፣ የብዙ ሰዎችም ታሪክ አውቃለሁ። እንኳን አሁን በልጅነቴም የሚገርምሽ እንደዛ አስቤ አላቅም። ለምን ሄደች ለምን ተወችኝ አስቤ አላቅም። ምን ሆና ነው የሚያሳስበኝ ሁልጊዜ በልጅነቴም ፎር ሰም ሪዝን። እና በዛ የተነሳ ያው ተለያየን ማለት ነው። እሷ ድሬዳዋ ኖረች፣ ከዛ ድሬዳዋ ሄደች፣ አልተመቻትም። ሀረር ሄደች፣ ትንሽ ቆየች። ከዛ ጅቡቲ ሄደች። ራፍ ህይወቱ በጣም ከባድ ነው። ከዛ እህቷ ሞተች። እህቶች ብዙ አሏት ኦፍኮርስ፣ ግን የእናት ያባቷ ልጅ አንድ ነበረች፣ እሷ ሞተችባት። የባሰ ተስፋ የሚያስቆርጥ ነገር። ስትወልድ በወሊድ ነው የሞተችው። እና በእሷ ሀዘን መታ ነበር። እንደውም በደንብ መልኳን እንኳን አጣርቼ ያየሁት በዛን ጊዜ ነው። ከዛ በፊትም ድሬዳዋ ምናምን አይ ቲንክ መታ ነበር ይመስለኛል። ግን በደንብ ትዝ የሚለኝ የእህቷ ሀዘን ጊዜ ነው ትዝ የሚለኝ። ሰው ተሰብስቦ ምናምን ፀጉሬን አልፈታም ብላ ስታለቅስ ሱሱት በቃ በደንብ ፊቷን በደንብ ያየሁት በዛን ጊዜ ነው። ግን ብዙ ሰው በእኔ በኩል ያለውን ታሪክ አያውቁም። የራሳቸው የሆነ ታሪክ አላቸው ብዙ ሰዎች፣ ግን እኔ ነኝ ባለቤቱ፣ የታሪኩ ባለቤት። ስለዚህ ብዙ ጊዜ ይሄ አሁን በተለይ እናቶችን ሳይ ልጆቻቸውን ሰጥተው ድሃ ሆነው ዝም የሚሉት የመከራውና የሀዘኑ ብዛት ዝም ሲያደርጋቸው ታሪካቸውን ሌላ ሰው እንደፈለገ አድርጎ ያወራላቸዋል።
እነሱ እኮ አሉ፣ የራሳቸው ታሪክ እኮ አለ። ግን ድህነት፣ ሐዘን፣ የሰው ጫጫታ ጸጥ ሲያስብላቸው ሰው እንደፈለገ ያወራል፣ እንደፈለገ የእነሱን ታሪክ ይተርክላቸዋል። እና ለብዙ ጊዜ የኔን ታሪክ ብዙ ሰው እንደዚህ ሆና ነው እናቷ። ምን ብለው ነበር የሚተርኩልሽ? አንቺ ባለ ታሪኳ እያለሽ ግን ምንድን ነበር የሚባለው? አሁን እኔ አንዳንድ ጥያቄዎች ይኖሩኛል። እናቴ ማለት እናትሽ እኮ በጣም ጎበዝ ነበረች፣ የእጅ ስራ ጎበዝ ናት፣ ግን ዲቃላ ወለደች። ግን እኔ ነኝ የተወለድኩት። ስለዚህ ስለ እናቴ ነው ወይ ስለ የተያያዘ ነው? እና የማውራት መብቱ የለኝም። እናቴ እኮ ፕሮቴክት የሚያረጋት ከልጅነቴም እንደዚህ ነው የማስበው። ፕሮቴክት የሚያረጋት አታ ነው ስል ሌላ ሰው የሚያወራልኝ የኔ ታሪክ አለ። ትልቅ ቤት እያደግሽ እያስተማሩሽ፣ አያቴ ቤት እኮ የአያቴ ቤት ነው ማለት ቤቴ ነው። ግን ልክ እንደ ባዳ ቤት አለ እየተማርሽ እንደዚህ እያስተማሩሽ እንዲያበሉሽ ለምን ስለ እናትሽ ታወሪያለሽ? መብት የለኝም ስለ እናቴ ማውራት ወይኔ የሚሰማኝ ነገር። እሷን ሚዩት አድርገዋታል በአጠቃላይ። እና የተዘራ ዘር አለ አይደለም? ያ የተዘራ ዘር መብቀሉ አይቀርም። እኔ ነኝ አይደለም የተናኩት ልጅ፣ እኔ ነኝ አይደለም ዲቃላዋ፣ እኔ ነኝ አይደለም ቤተክርስቲያን ጣያት ተብላለች፣ አስወርጂ ተብላለች ምናምን። ያው አለው አይደል? መሬት እኮ አታወራም። መሬት ታወራለች እንዴ? የሰጠሻትን ዘር ጸጥ ብላ ነው የምታሳድገው። ጥሩ ዘር ከሆነ ታሳድገዋለች፣ አረምም ከሆነ ታሳድገዋለች። ግን መሬት ተነስታ ስትቆፍረኝ ያላስተካከልክም ስትል ሰምተን አናውቅም። ስለዚህ ጸጥ ያለ ሰው ፍሬው ያወራል። በእንደዛ ነው የምወስደው። እና የእናቴ ጸጥታ አሁንም 40 ምናምን ዓመት ተመልሳ አታውቅም ወደ ኢትዮጵያ። የሚጠይቅ ሰው የለም። ምን ሆና ነው ያልመጣችው? ከስንት ዓመት በኋላ አገኘሻት አንቺ? ከጅቡቲ ወደ ፈረንሳይ ሄደች። ጅቡቲ ሆነ አንዴ መታለች። እህቷ ስትሞት በሐዘን ስብር ብላ በጣም እና እሱ ነው ጭንቅላቴ ላይ ሞር ያለው። ሌላ ሰው ሻንጣ ውስጥ ምን ይዛ እንደመጣች ነው የሚያስታውሰው። ልብስ፣ ሽቶ ምናምን ነው የሚያስታውሰው። ብዙ ሰው ስለሷ የሚያስታውሰው ከወጣች በኋላ ያለው ደግሞ መስጠት ማለት በተቻላት ትሞክራለች። እኔ የማስታውሰው እህቷ ሞታባት ተሰብራ የመጣች ሴት የማስታውሰው። ከዛ ፈረንሳይ ሄደች። ጥሩ ትዳር አላት፣ ጥሩ ልጆች አሏት፣ በጣም ጥሩ ልጆች አሏት። ካናዳ መጥተው ስለሚያውቁ ስላየዋቸው ለመጀመሪያ ጊዜ። ግን ከፈረንሳይ ሀገር መታ ደግሞ እሱ ደግሞ ትንሽ አደግ ብዬም ስለነበር ማየቴ ደስ ብሎኛል። ግን አሁንም የሆነ ያዘነች ሴት ናት። ስቲል ወደ ሀገር ቤት መሄድ ትፈልጋለች፣ ግን አትፈልግም። የእናቷ ሞት ነው የሚታያት። እናቴን 1 ኪሎ ቡና ሳልገዛላት ጭራሽ ዲቃላ ይዤባት፣ በቃ ይሄ የተሰበረች ሴት ናት። እና ያስ ፈረንሳይ ሀገር ነው የምትኖረው። ጥሩ ትዳር አላት፣ እግዚአብሔር ይመስገን። ጥሩ ልጆች አሏት፣ ጥሩ ባል አላት። ባሏ በጣም ጥሩ ሰው ነው። መጥቶ ስላየሁት በጣም ጥሩ ሰው ነው። እግዚአብሔር በጣም አድሏታል። ግን ወደ ሀገሯ ለመመለስ ግን የተሰበረ ነገር አለ እና አንዳንድ ጊዜ ያሳስበኛል። ሰው ምንም አይመስለውም። ከደወሉላት ምናምን ለብር ሊሆን ይችላል ለምናምን። በተረፈ ግን ወደ ሀገርሽ ለምንድን ነው የማትመጪው ሚላት ግን ብዙ የለም። 40 ዓመት አለመመለስ በጣም ከባድ ነው። እንግዲህ ያንቺ እውነት፣ ያንቺ ማንነት፣ ያንቺ እድገት ከዚህ ተነስቶ ምን ያህል ከባድ ሊሆን እንደሚችል መገመት አይከብድም። አሁን ከምትይን ተነስተን አሁን ለምን እንደምትሰሪ ተመልካቾችም ይገባቸዋል ብዬ አስባለሁ። ልብሽ የት ጋር እንደሆነ እንዳለና ከሀገር የወጣሽው በስንት ዓመትሽ ነው? ወደ ካናዳ ባትሄጂ የሰላም ህይወት ምን ይመስል ነበር? እንደው ምኞቷን ህልሟን መኖር ትችል ነበር? እሱ መቼስ ይከብዳል። ያው እዚህ ሀገር ስላልኖርኩኝ። ባይ ዘ ወይ ወደ ካናዳ ከሄድኩ ይሄ ወር 27 ዓመቴ ነው። በልጅነቴ ነው የተሰደድኩት። ብዙ ሰው ስለኔ የሚለው እና እኔ ውስጥ ያለው በጣም የተለያየ ነገር ነው። ያው ስም ይወጣልሽ የለ አንዴ ምንም ሳይመስላቸው ቤተሰቦቼ
ባይ ዘ ወይ አንድ አክስቴ በሌላ ስም ነው የምትጠራኝ፣ ያሳደገችኝ አክስቴ ማለት ነው። የእንስሳ ስም በአጠቃላይ አይጥ ምናምን እና አንድ ጊዜ በጣም ገርሞኝ ስሜን በጣም ነው የምወደው። ባይ ዘ ወይ የቅድመ አያቴ ነች ያወጣችልኝ። እሷ ነች ደግሞ ከዚህ ሁሉ ጉድ ያወጣችኝ እሷ ነች የቅድመ አያቴ። እና በብዙ ስም ትጠራኛለች። ከዛ ትንሽ ከፍ ካልኩ በኋላ አንድ ቀን ስሜ ሰላም ነው አልኳት ከመበሳጨት የተነሳ። ከዛ ምን ማለት ነው አለችኝ። ስትጠቀሚበት ስላላየው ነው። ተጠቅማበት አታውቅም። ለሌላ ሰውም ስታወራ ያቺ ዲቃላ የታለች ያቺ አይጥ የታለች ያቺ በቃ የዱር እንስሳ ምናምን ታዩ ሁሉ እና ይሰማሻል። የሚሰማኝ ለመሰለሽ አይጥ ነኝ ብዬ ያመኘበት ልጅ እያለሁ በጣም ሕፃን እያለሁ የአይጥ ፊት ለማየት እጓጓ ነበር። አይጥ ትመስላለች። አዎ አይጥ ትመስያለች ነው የምትለኝ ሁሌ። እንደውም አባቴ በጣም መርቆኝ ነበር። አንቺን የመሰለች አይጥ እዚህ ቤተሰብ ለመቀላቀል ምን ኃጢአት ሰርተን ነው ትላለች። እኔ ደግሞ እናቴ ሄደች አይደለም ወደ ድሬዳዋ፣ የእሷ አክስት ቤት ነው ያለሁት። ቅድመ አያቴ የአባቴ አያት ቅድመ አያቴ በአባቴ በኩል አባቴን ያሳደገችው እሷ ናትና ልጅሽ ወለደ አሏት። ያው ልጄ ስለምትል እሷ ነች ያሳደገችው እንደናት። ወደ አዲስ አበባ የመጣው እንዲማር አያቴ በጣም ለምኗት ነው የሰጠችው። እና ልጅሽ ወለደ ሲሏት ሌላ ጊዜ ያው ለቅሶ ምናምን ሀዘን ዝም ብሎ ስለማይነገር የሆነ ነገር ብለሽ ታመጫቸውና ነው ሀዘን የምትነግሪያቸው። እሷ የመሰላት 2 ልጅ ነው ያላት፣ 2 ወንዶች። ከ2 ወንድ ሞታው ነው እንጂ አሁን ልኬው ይሄ ትንሽ ልጅ ነው እንዴት ይወልዳል? በቃ ሀዘን ሊነግሩኝ ነው ብላ መጣች ወደ አዲስ አበባ። ስትመጣ ልጆቿም አሉ፣ የልጅ ልጆች ደግሞ 2 ደግሞ ያው 2 ነው ያላት፣ ግን እነሱ ደግሞ ወልደዋል በደንብ እግዚአብሔር ይመስገን። ከዛ አቁማን የቆጠረቻቸው አልጎደሉ ተመስገን አለችና ታዲያ ልጅ አይታለች ሲባል ማንም አያውቅም። ሻንጣዋን ይዛ እደጅ ቁጭ ብላ አያቴን ደግሞ ተቆጣች። አያቴ እኮ ትሂድ እኮ አላለም እና ተቆጣች በጣም። እንዴት ዘርህን ትጥላለህ? እኛ እኮ ትንሽ ነን እኮ አልወለድኩም፣ ስለዚህ ካልተገኘች ብላ ሻንጣዋን ይዛ ደጅ ቁጭ አለች። በታሪክ ስሰማ ማለት ነው። ፈልገው አገኙ ማታ። እኔ ደግሞ አላቃቸውም ኦፍኮርስ። ስለዚህ ማቃትን ሴት ይዤም ብስል አብረው መጥተው እሷ እኔን ጥላ ሸውዳ ሄደች። ስለዚህ ከዛ ጊዜ ጀምሮ ወደ ትግራይ ሄድኩ ማለት ነው። ይዛኝ ሄደች ቅድመ አያቴ። እሷ ባትወስደኝ ኖሮ እሷ ስለወሰደችኝ ሁልጊዜ ወይ እዚህ ነው የምትይዘኝ ፊት ለፊት ወይ እዚህ ነው የምታዝልኝ። ያው ግብርና ነው የምትሰራው። ቸርች ስትሄድ እዚህ ነው፣ ስትሰራ እዚህ ነው። እና እንደዛ ሆኜ ባርኮቷ እንደሆንኩ እኔን ለማብላት ስንት ልጅ ይበላል። እና ያው ችግር ነበር በዛን ሰዓት፣ ጦርነት ምናምንም ላይ ነበር የምትተኛው። ጥይት ከመታ እኔ እሷን እንዲመታትና እንዲበርድ እኔ ላይ ሲደርስ በጣም እንደው መሬት እንኳን ቁጭ ማታረገኝ ቅድመ አያት ናት። ስሜንም ሰላም ያለችው። ልጆቿም አልሞቱም፣ የልጅ ልጆቿም አልሞቱም። እኔ ተጨመርኩ። ሌላ ነበር ስሜ ይወጣልኝ፣ ግን እሷ ሰላም አለችኝ ማለት ነው። ስለዚህ ይሄ መሰረቴ ይሄ ስለሆነ እኔ ሳስታውሰው መሰረቴ ይሄ ነው ለእኔ ባርኮት እንደሆንኩ ከኔ በላይ ሰው እንደሌለ ማለት በቃ እግዚአብሔር ባረከኝ። ቅድመ አያት ናት፣ ትልቅ ሴት ናት እኮ። ስለዚህ አልችልም ማለት ትችል ነበር። መታ ስታየው ሁኔታውን ግን በዛን ሰዓት የነበረው ወሬ በቃ አስወርጃት፣ እምቢ ስትል ደግሞ ስትወልድ ደግሞ ቤተክርስቲያን ደጅ ጣያት፣ እሱ ነበረ እንደ እርግማን። በቃ ይሄ ዲቃላ ተወለደች፣ የተከበሩ ቤቶች ምናምን ስለነበር ሁኔታው ገባት። በቃ ህይወቴ እስካለ ድረስ ሽንት ቤት ስትሄድ እንኳን ይዛኝ፣ እኛን የተያዛችኋትን ነው የሆነ ነገር ታደርጓታላችሁ ነበር የምትለው። ይሄ ስለሆነ መሰረቴ ለእኔ ማወቅ ስጀምር ይሄን ነው የማውቀው። የእኔ ሁኔታ ባርኮት እንደሆንኩ ነው የማውቀው። እዚህ ስመጣ ነው እርግማን የሆንኩት። ስለዚህ አይጥም ትበለኝ ምንም ትበለኝ ለእኔ ምን ሆና እንደሆነች ነው የሚያሳዝነኝ እሷ ሁኔታ እንጂ እኔ አይጥ ነኝ ብዬ አስቤ አላውቅም። ግን አይጥን ማየት ትፈልግ ነበር፣ በጣም ብዙ ስለምትወዳት ይመስለኛል። እና ኢትዮጵያ
በቀጥል ህይወቴ በጣም ኃይለኛ ቅድመ አያቴ ስትሞት የኔ ነገር ሞተ አብሮ። እሷ ስትሞት ነው የኔ ነገር የሞተው። ከዛ ሰው መሆኔ የሚያጠራጥር ከሷ ልጆች በቃ እንዳትነኪ ሳወራ ራሱ ይገርማታል። አወራቻቸውም ነው እቺ ዲቃላ ትለኛለች። በጣም ኃይለኛ ሴት ናት። በጣም ነው የምትጠላኝ በጣም። እና ያደኩ ስመጣ ማኔጅ ማድረግ አቃተኝ። በጣም ከመወደድ በቃ ስስት ህይወቷን እስከምትሰጥልኝ ድረስ ወደ በቃ በየቀኑ መረገም፣ ይድፋሽ፣ እንደዚህ ይበልሽ፣ አይመልስሽ፣ ብቻ በጣም ኃይለኛ እርግማን። ከዛ ስለ እናቴም ሲወራ ተያይዞ የሚመጣው ነገር መጨረሻው ዲቃላ ወለደች ነው። እንዲህ ታደርግ ነበር፣ ጎበዝ ነበረች፣ እንዲህ ነበር፣ ከቤት አትወጣም፣ አታወራም፣ which is not a good thing። ግን መጨረሻው ጥሩ ነበረች፣ ዲቃላ ወለደች። እና በዛ የተነሳ አያቴ በጣም ነው የምወደው፣ በጣም ነው የሚወደኝ። እኔ ማቀው ፍቅር ነው ባይ ዘ ወይ። እዚህ ጋር አክስቴ ደግሞ በኋላ ነው የኔ አክስት ራሱ መሆኗን የገባኝ። አሁን እንደዚህ ስል ብዙ ሰው ሊገርመው ይችላል። ግን እኔ ምክንያቱም እንዴት በአንድ ቤተሰብ ውስጥ ሁሉም ዘመድሽ ይሆናል አልገባኝም ነበር መጀመሪያ ላይ። እና በጣም ነው ሪጀክት ያደረኩት። ቤተሰቤ እንድትሆን አልፈለኩም። ምክንያቱም እኔ አንድ ጥሩ ነገር ለኔ ስትል ሰምቼ ስለማላቅ። እና በዛ የተነሳ እኔ በጣም የወደኝ አያት አለኝ። አባቴ አብረን ያደግነው ባይ ዘ ወይ ሴም እንደ እህትና እንደ ወንድም ሴም ኔም ነው ያለን። አያት ለኔ አያቴ ለሱም እንዳባቱ ነው ለኔም እንዳባት ነው በስም በኩል ማለት ነው። የአያቴን ስም ስለያዝኩ። ግን እኔ ውስጤ የሚያውቀው ፍቅር ነው። የምሰማውና የማየው በጣም ጥላቻ ነው። ስለዚህ እኔ አያቴ ጋር መሮጥ እችላለሁ። እናቴ የት ነበር የምትሮጠው የሚል ጥያቄ ይፈጥርብኛል። የት ነበር መሸሸጊያዋ? በዚህ የተነሳ መሸሸጊያ የሌላቸው ሰዎች መሸሸጊያ መሆን እፈልጋለሁ። እኔ የተራበች እናቴ የነገረችኝ ታሪክ ስላለ እንደው ሌላው ቢቀር ዳቦ መግዛት እፈልጋለሁ። በቃ አሁን እናቴን ኦፍኮርስ በዛን ሰዓት ህፃን ስለነበርኩ እናቴን ማገዝ ተመልሼ ባግዛት ደስ ይለኛል። ተመልሼ አይዞሽ ብላት፣ ተመልሼ ያልፋል ብላት ደስ ይለኛል። ያልፋል የምልበት ደግሞ ወሬ ብቻ አይደለም። አለፈ፣ እኔም በህይወት አለው፣ እሷም በህይወት አለች። ግን የእናቴ ነገር ያሳስበኛል። ብዙ ቁስል አለ፣ አልታከመም። የሚታከመው ወደ እናቷ ሀገር ብትሄድ አክስቶቿን ብታይ ምን ብትል ነው ደስ የሚለኝ። አልቻለችም እሱን ማድረግ። ሌላው ሰው ብዙ አያገባውም። በቃ ያወራል፣ ያልፋል። የእሷ ቁስል ግን አላለፈም። እና መሰረቱ በዚህ የተነሳ መሰረቱ ሰዎችን ማቀፍ ወዳለው። ለምን ሰው እንደ ዲስከስቲንግ ነገር ነው የሚያዩሽ ችግር ሲበዛብሽ። እኔ አንድ ልጅ ትዝ ይለኛል፣ ሱዳን ነውና የሆነ ነገሯ በጣም በቃ ብዙ ሰው ነው ያለው፣ ግን እሷ ልቤን ስብር አደረገችው። የሆነ ወጣት ነች እና ያው በኤችአይቪ የተያዙ ሰዎች ናቸውና ከሁሉም ትንሽ እሷ ናት እና ልቤን ያዘችው። ብዙ ሰው እያወራኝ ነው፣ ግን እሷ እና ልክ ሳገኛት በጣም አቅፌ ያስኳት። 4 ዓመት ሙሉ አንድ ሰው አቅፎኝ አያውቅም አለች። እና ማቀፍ ቀልድ አይደለም፣ አይዞሽ ቀልድ አይደለም፣ ያልፋል ቀልድ አይደለም። እኛ ግን የለመድነው ይሄ እንደዚህ ሆነ አናውቅም እኮ። ዝም ስላለች ችግር ዝም ያስብላል። ችግር ድምፅሽን ይወስደዋል። እና ዝም ብሎ መሳቅ፣ ዝም ብሎ ደህና ነኝ ማለት አንዳንድ ጊዜ ሁሉም ሰው ላይ ገባው ይችላል። ግን እንዴት ሁሉም ሰው ይፈርዳል? እንደዚህ ዲቃላ የወለደች እንዲሆነች አንድ ሰው እንኳን አይዞሽ፣ ነይ ውሃ ጠጪ፣ ነይ ቡና እንጠጣ፣ ከቻልሽ ደግሞ ነይ እንጀራ እንብላ፣ ካልቻልሽ ዝም ማንን ገደለ? እና በዛ የተነሳ ነው አሁን ውስጤ ቁጭት አለብኝ። በቃ ይሄ በቀል አለብኝ፣ ግን በቀል ሰው ላይ የለብኝም። ይሄ የሚሰብር የሰውን ህይወት የሚሰብር ስፒሪት ላይ በቃ ይሄ ድህነት ላይ ነው በቀል ያለብኝ፣ እንባ ላይ ነው በቀል ያለብኝ እንጂ ሰው ላይ በቀል የለብኝ። አክስቴ ላይ በቀል የለብኝ። በጣም መጥፎ ነገር ላወራው ማልችል ብዙ ነገሮች አልፈዋል። ብዙ ለሚዲያ እንኳን አይመጥንም።
ወሬው። ለአንቺ ጆሮ አይመጥን። እውነቴን ነው የምልሽ። በቃ ግን እሷ ላይ እንኳን በቀል የለብኝ። እኔ ሁሌ የምለው ነገር አለ። ሳድግ እንደ አያቴ መሆን ፈልጋለሁ። ሳድግ እንደ ቅድመ አያቴ። አርጅቻለሁና ልጅ አልወስድም። ምክንያት መፍጠር አያስፈልግም። እኔ አሁን ከማንም ሰው የበለጠ ሰርቼ ከማንም ሰው የበለጠ ልብ ኖሮኝ ወይ ጎበዝ ሆኜ ምናምን አይደለም። ግን አያቴ ምክንያት እንዳልሰጥ በቃ እንደዚህ አልችልም እንዳልል። ሁላችንም እንችላለን። ሀግ ማድረግ አንችልም፣ አይዞሽ ማለት አንችልም። ቃል ይሰብራል፣ ቃል ደግሞ ይገነባል። ቃላችንን መጠቀም አንችልም። ቃል እኮ አለን ሁላችንም የሆነ የምንሰጠው ነገር አለን። ለተሰበረ ሰው የምንሰጠው ነገር አለን። ግን አዝማሚያው ግን መስበር ነውና እሱ ቢቀር ብዬ ነው የማስበው። ባማኮን ሪል ስቴት ከስራው ከማህበራዊ ጉዳዮቹን በማያራርቅ በከተማችን አማካይ ስፍራ የገነባቸው ለአይን የሚያሳሱ ውብ ምቹና ሁሉ የተሟላላቸው ከባለ 1 እስከ ባለ 3 መኝታ የተንጣለሉ አፓርትመንቶችን አቅርቦሎታል። በ0955 97 11 11 ወይንም በ0955 98 11 11 ላይ ይደውሉ። ባማኮን ሪል ስቴት። ለሌላው ለመድረስ የምታደርጊው ነገር በእውነት በተመልካቾች ስም በጣም ማመስገን ፈልጋለሁ። ትዝ ካለሽ መጀመሪያ የተገናኘ ነው በሚኪ ገና ያኔ 12 ዓመቱ ነበር። እናቱን የሚፈልግ ታዳጊ አባቱን ቢያገኝ እንኳን የእናቱ ማንነት እስካሁን ድረስ ያልተፈታ ነው። በማደጎ እዛው ካናዳ ነው አይደለ ያደገው ሚኪ። ከዛ በኋላ በ8 ወሩ ነው የመጣው ወደዛ የሄደው። የዘዊ ደግሞ አለ። እንደውም የሱን ጉዳይ ገና በእንጥልጥል ነው፣ ቤተሰብም እየጠበቀ ነው። ከዓመታት በኋላ ነው የተገኙትና በየቀኑ ደብዳቤ ትጽፍ ነበር ዘዊ ለእናቷ። እናቴን ሳገኝ ልጅነቴ እንዴት እንዳለፈ እንድታውቅ በሚል ትጽፍ ነበር። ከነኚህ አይነት ልጆች ጋር ቅርብ ነሽ። በቻልሹ መጠን ደግሞ ከወላጆቻቸው ጋር ወይም ደግሞ ወደ ተፈጥሮ ማንነታቸው እንዲገናኙ ትጥሪያለሽ። 2 ልጆቿን ያገናኘሻትን እናት አግኝቼ ደስታዋን ስትገልጽ ነበር። በኋላ ላይ እንደውም ጥቂት ደስታዋ እንዴት ነው የሚለውን ነገር ለማጋራት እንሞክራለን። መጀመሪያ ግን ያገናኘሽው ማንን ነው? የተሰማሽስ ደስታ? መጀመሪያ እኔ ከ13 ዓመት በኋላ ነው ኢትዮጵያ የመጣሁት። 13 ኦልሞስት 14 ዓመት እና ለብዙ ሰው እንትን ነበረ። ልጆች ማሳደግ ፈልጋለሁ እና የሆነ ነገር መጀመር ፈልጋለሁ እያልኩ እንትን ነበርና አንድ ጓደኛ ያለች ፈረንጅ ናት። የተገናኘነውም ኢትዮጵያ ለመምጣት ልጇን ለመውሰድ አዳፕት ያደረገችውን ልጅ ለመውሰድ ኢትዮጵያ ለመምጣት ኢትዮጵያዊ ትፈልግ ነበር። ስለ ኢትዮጵያ ትንሽ ከጉግሉ ምናምን ከሚሰጣት ውጪ ኢትዮጵያዊን ማናገር ትፈልግ ነበር እና አንድ ናይጄሪያዊት አለች እኔ የማውቃት። ሁለቱም የሚሄዱበት ቸርች አንድ ነበርና ኢትዮጵያዊ ነሽ ወይ ብላ ስጠይቃት አይ እኔ ናይጄሪያዊ ነኝ ግን ኢትዮጵያ ጓደኛ አለችኝ አለቻት። እና እሷ ደውላ ልስጣት ወይ ቁጥርሽን ስትለኝ ረስቻት፣ ምንም ችግር የለም። ጭራሽ ከኢትዮጵያ ሄዳ ልጇን ልታመጣ ስትለኝ አልገባኝም ምን ማለት እንደሆነ። እኔ በህይወቴ ባሳለፍኩትም ነገር ብዙ ሰው ያልወለደውን ልጅ ልጄ ብሎ የሚጠራ አይመስለኝም ባሳለፍኩት ሁኔታና ልጇን ልታመጣ ስትለኝ እንዴት ነው ፈረንጅ ሆና ልጇ ኢትዮጵያ የሆነው? ገርሞኛል። ለካ እሷ ጭራሽ ኢትዮጵያዊ ነው የምትወስደው። እና ግርም ብሎኝ ለመጀመሪያ ጊዜ ለካ ጥሩ ሰው አለ ያልኩበት እና ኤኒዌይስ በእሷ የተነሳ ሌሎች ሰዎች በኢንተርኔት ይገናኛሉ። ከቻይናም ያመጡ ከምንም ያመጡ ኢትዮጵያ ልጆች ያመጡ ግሩፕ ቻት አላቸው። ስለ ፀጉር፣ ስለ ምግብ፣ ፀጉራችን ደግሞ እነሱን ያስቸግራቸዋል። እና ፀጉሯን ምን አረግሻት፣ ምን ቀባሻት፣ ቆዳዋን ምን ቀባሽ፣ በቃ ይሄ ራሳቸው እንደዚህ ያርጌ ይሄኛው ሰርቶልኛል ምናምን ግሩፕ ቻት አላቸው። በዛ የተነሳ ይተዋወቃሉ። ስለዚህ ችን ሴት አወቅኳት። ልጁን አመጣች። 8 ወሩ ነበር። ልክ እንደሚካኤል እኩል ናቸው እድሜያቸው። በዛ የተነሳ ሌላ ደግሞ መንታ ልጆች ያላት አውቃለሁኝ። እና ኢትዮጵያ ልትሄድ ነው ስትላት እቺ ጓደኛ የመጀመሪያ የተዋወቅኳት
ከቻልሽ ያለኝ ኢንፎርሜሽን ይሄ ነው። ቤተሰቦቻቸው የት እንዳሉ አላቅም። መንታ ሴቶች ናቸው። ነገ ጠዋት ይጠይቁኛል። ቤተሰቦች የት ናቸው? ለምን አልጠየቅሽም? ለምን አልፈለግሽም? ይሉኛል። እኔ በተቻለኝ መጠን እነሱን ማግኘት እፈልጋለሁ። ለምን እነዚህ ልጆች ህፃናቶች ናቸው። ነገ ጠዋት መጠየቃቸው አይቀርም። እኔ ሲያድጉ እኔ ደግሞ መልስ ይዤ መጠበቅ ነው የምፈልገው። ባዶ እጄን መጠበቅ አልፈልግም። እና እርጅኝ አለች። የእውነቴን ነው የምልሽ። እንዴ አልኩ። በቃ የህይወትን ሌላ ገጽታ ነው ያየሁት። እንዲህም አለ ለካ። እያሳደጉ ነው። አገኙ አላገኙ ያው እዚህ ስለማቅ እኔ አሁን ስለ እናቴ ማውራት አልችልም። እንዴ እያበላንሽ እኛ እየጠጣንሽ እንዴት ስለሷ ታወሪያለሽ? እነዚህ ግን ጭራሽ ያልጠየቁት ልጆች ሊጠይቁ ይችላሉ ለበኋላ የነገ ህይወታቸው። በጣም ገርሞ እንደው እንኳንስ በስልክ በምናምን ለምን በእግሬ አልሄድም? የእውነቴን ነው የምልሽ። ለምን በእግሬ አልሄድም? በስልክ ይሄው ስልክ ቁጥር አለ አይሰራልንም ለኛ ነው ያሉት። እግዚአብሔር ደግሞ እንዴት እንዳገዘኝ ልነግርሽ አልችልም። ልክ እዚህ እንደመጣው በቃ ዋና ስራ እሱ ነው። ረሳሁት የመጣሁበትን ነገር በአጠቃላይ። በቃ ደስ አለኝ፣ ተደሰትኩኝ። ለምን የለም ብዬ ደመደምኩ። ያልወለደውን ልጄ የሚል ሰው የለም ብዬ ስለደመደምኩ ለካ አለ። ህመሜ እሱ አልነበር። ኦልሞስት መድኃኒት ነው ያገኘሁለት። ለካ አለ። በምንም እነዚህን ሰዎች ማገዝ ነው ያለብኝ ብዬ አሰብኩ። እግዚአብሔር ደግሞ ደግ አይደል? የእውነቴን ነው የምልሽ። አንድ ጓደኛዬ አለች። ያው ስላላስፈቀድኩ ስሟን ማንሳት አልችልም። እሷ ቁጭ ብለን ቡና እየጠጣ በጣም ከንክኖኛል ይሄ ነገርና ነገርኳት። የሆኑ አክስት ናቸው ዘመድ አሉ። ዘመድ ይሁኑ አይሁኑ በደንብ አልተረጋገጠም። ግን ኦርፈኔጅ ውስጥ ባስ ድራይቨር ናቸው። እሳቸው የነዚህ የመንታዎቹን እህት እንደ ኦርፈኔጅ ይዘዋል፣ እንደ ፋስተር ሆም ይዘዋል ተብሏል። ስማቸው ይሄ ነው ስል አጋጣሚ ሆኖ እህቷ እዛ ኦርፈኔጅ ውስጥ መግለጻችን ብቻ የሆነ ስራ አላት። እንዴ ደወለችላትና እንደዚህ የሚባሉ ባስ ድራይቨር እንዴ ትናንትና አድርሰውኛል ቤት አውቃቸዋለሁ። የእግዚአብሔርን ስራ ነው ምነግርሽ። ያለምንም ልፋት በሁለት እኔ ነገርኳት ለጓደኛዬ። እሷ ለእህቷ ደወለች። እሷ እንደዚህ ስለምትሰራ ልታቅ ትችላለች ወይ ደግሞ የሚያውቅ ሰው ልታቅ ትችላለች በሚል ነው ወዲያውን ያገኘዋቸው። በቃ ደስታዬ ልነግርሽ አልችልም። ያው የተያያዘ ብዙ የቤተሰብ የተደባበቀ ነገር ያው ይሄ ብዙ አዳፕሽን ላይ የተደበቀ ወይ ቤተሰብ ሞተዋል ይባላል። ያልሞቱትን 6 ልጅ እያለ 1 ይባላል። ብዙ ነገሮች ያጋጠሟሉ፣ ግን ተገኙ እና ልጆቹ አሁን 2ኛ ዓመት ዩኒቨርሲቲ ተማሪዎች ናቸው። እናታቸውን በደንብ ያገኛሉ። በቪዲዮ እናናግራለን። እኔ ስመጣ ሴትዮዋ ይመጣሉ። ፎቶ ይዤ እሄዳለሁ፣ ቪዲዮ ይዤ እሄዳለሁ። እና ልጆቹ በፊት የሆነ ሰዓት ላይ እንደውም አንዷ ኦልሞስት አባቷ ሞቱ። የዚህ ወላጅ አባቷ ማለት ነው ሞቱ። እህቶች ብቻ ብዙ መጥፎ ነገሮች ሆኑባት እህቶቿ ላይ ምናምን እና አሁን እናቴ ደግሞ ትሞትብኛለች። እኔ ግን ገና ዩኒቨርሲቲ ተማሪ ነኝ፣ ብር የለኝም ምናምን እና ወላጆች የሚያሳድጓቸው ደግሞ ጥሩዎች ናቸው። በቃ ጤናዋን እንድጠብቅ ምናምን እና አሁን ጥቁር ለብሳ ነበረ ቪዲዮ እኔ ሳናገራት የምታናግራቸው በሀዘን ማለት ነው። ልጇም ስለሞተችባት እዚህ አሁን እሱንም ጥላ አበሻ ቀሚስ ትለብሳለች። ውሻ እንወዳለን ምናምን ስለሚሏት ደግሞ እሷ እንትን ገጠር እርሻ አላት። ውሻ ታሳያቸዋለች የእሷን የራሷን። አሁን ጥሩ ሆኑ፣ እነሱም ጥሩ ሆኑ፣ እናትም ጥሩ ሆነች። ጥቁር ልብሷን ጣለች እና የመጀመሪያው ሀሳብ ነች ለማለት። ስንት ቤተሰብ አገናኘሽ? 7 ቀላል አይደለም። 7 ወይ 8 እግዚአብሔር ይመስገን። ከፀሐይ ጋር እንግዲህ ፀሐይም በኋላ እናገኛታለን፣ ደስታዋንም እንጋራለን። ቀላል ነገር አይደለም። ቤተሰብም ነው የምታደርጊያቸው። እንግዲህ የ10 ልጆችም እናት ነሽ። እስቲ ስለ ልጆችሽ ድሮ እናቶቻችን ስለ ልጅ ሲጠየቁ አይወዱም፣ መጠንም መግለጽ አይፈልጉም።
አውቃለሁ። እንግዲህ አንቺን በድፍረት ተናገርኩ። እግዚአብሔር የሰራው ስራ እንዳልኩት ቅድም ስለኔ ሳወራ የእግዚአብሔርን ስራ ለመናገር ነው። እንደው 10 ልጆች እንዴት ነው? ለዛውም እንግዲህ በካናዳ እየኖረች ሲያዩት ቀጫጫ ትመስላለች። አራርቆ መውለድ አልተማረችም። ብዙ ይነሳል። እስቲ ስለ ልጆችሽ ንገሪኝ። አንድ ፈረንጅ ምን አለችኝ፣ የወለደቻቸው ልጆች አሏት፣ ከዛ ደግሞ ከኢትዮጵያ ያመጣቻቸው ልጆች አላት እና ምን ይሰማሻል አልኳት አንድ ቀን። አንዳንዱን ለመጠየቅ ትንሽ ሴንሲቲቭ ነው፣ እሷ ኦፕን ናት ምናምን። ከዛ ምን ይሰማሻል አልኳት። መጀመሪያ የራሴን ነገርኳት አስተዳደጌን እና ኦልሞስት ባህላችን ነው መቼስ አንክደውም፣ የራስሽ ያልሆነ ልጅ ያው የታወቀ ነው እና እኔ እንደዚህ ነው ያደግኩት እና ምን ይሰማሻል ስላት 2 አወላለድ አላለች። አወላለድ 2 ነው። 1 ሰክረሽ ልትወልጂ ትችያለሽ፣ ልታረግዢ ተገደሽ ተደፍረሽ ልትወልጂ ትችያለሽ፣ አግብተሽ ደግሞ መውለድ አለብኝ ብለሽ ልትወልጂ ትችያለሽ። እሱ ከማህፀንሽ የሚወጣ ልጅ ነው አለች። አዳፕት ስታረጊ ደግሞ ከልብሽ አርግዘሽ ነው አለች የሚወጡት። እና ምን አለችኝ፣ የወለድኳቸው ልጆች 9 ወር ብቻ ነው ያረገዝኩት አለች። እነዚህን 2 ዓመት ነው ያረገዝኩት አለች። ስለዚህ ፍርዱን ላንቺ ተዋለሁ። የትኛው ነው የሚከብደው? 2 ዓመት ማርገዝ ነው የሚከብደው ወይስ በሆድሽ 9 ወር? በሆድሽ ያለውን ምግብሽን ታስተካክያለሽ፣ ውሃሽን ታስተካክያለሽ፣ መተኛሽን ታስተካክያለሽ። ቀላል ነው እዚህ ስላለ። 2 ዓመት የተወለደ ልጅ 2 ዓመት ማርገዝ ማለት ግን በልቶ ይሆን ወይ ታቅፎ ይሆን ወይ እሷ እጅ ላይ እስኪደርስ ነው 2 ዓመት ወይስ ድክ ድክ እስኪል? አይደለም ልጅሽ ነው ማቻርገንሽ። ፕሮሰሱ 2 ዓመት ይፈጃል። ስለዚህ እጇ እስኪገባ ድረስ 2 ዓመት አረገዝኩታለች። እነዚህን ግን 9 ወር ነው እና እየተጫወቱ ነበር ልጆቹ። እነዚህን 9 ወር አረገዝኩ፣ ይሄንን 2 ዓመት አረገዝኩ፣ ፍርዱን ላንቺ ታያለች። ስለዚህ አሁን ይሄ መንደርደሪያው ምን መሰለሽ፣ 3ቱ ልጆች ከዚህ ወጡ ናቸው፣ 7ቱ ደግሞ ከዚህ ወጡ ናቸው፣ ከልብ የወጡ ናቸው። 2 ዓመት የተረገዙ ናቸው። አንዳንዶቹ ከዛም በላይ ሊሆን ይችላል። ያው እሷ ከካናዳ ወደ ኢትዮጵያ የሆነውን ነው። የኔ ደግሞ ያው ከሩቁም ስለሆነ ማሳድጋቸው የእግዚአብሔር አደራ ናቸው እና አብረሽ የሌለሽው ልጅ ደግሞ ትንሽ ይከብዳል። ጦርነት ነው አንዳንድ ጊዜ፣ ከአይምሮሽ ጋር ጦርነት ነው። አንዳንድ ጊዜ የሴጣን መጥቶ ሹክ ይልሻል፣ ማንሽና ይልሻል። ሰው መጥቶ እንዴት አንቺ ምን በወጣሽና ነው እኔ ለአንቺ ሀሳቢ ነኝ የሚል ምክር ሰጪ ያለ፣ ወይ ደግሞ ካናዳ ሆነሽ እዚህ የምታሳድጊው ልጅ ምን ሊረባሽ ነው ይልሻል። ግን እግዚአብሔር ያለው ነው ትክክል። እኔ በህፃነቴ አሁን አድጌ ሳስበው በትንሽነቴ እንትን ነበርኩኝ ማለት ራሴን ትልቅ አድርጌ የማይ ነበርኩኝ ይመስለኛል። እና ሁልጊዜ የምለው እኔ ራሴ በትክክል አላደኩም። አያቴ እንደጀመረችው አልቀጠለም። ቅድመ አያቴ እንደጀመረችው ያቺ በጣም የምትወዳት በረከቴ እግዚአብሔር ባረከኝ ብላ እንደ ትሮፊ እንደ ዋንጫ ይዛት የምትሄደው ሰላም ሌላ ቦታ ጋርቤጅ ሆናለች፣ አይጥ ምናምን ሆናለች። እንኳንም አላየች፣ እንኳንም አልጋ ላይ ወድቃ እኔ አይጥ ስሆን አላየች። እግዚአብሔር እንኳን ሰበሰባት። ምክንያቱም ጥይት እንኳን እንዳይመታኝ ማብረጃ ላይ የምትሆን ሴት ናትና አንዳንድ ሰዎች አልጋ ላይ ይወድቃሉ አይደለም፣ እሱን ብታይ ኖሮ ያማት ነበር። አንዳንድ ጊዜ ልጅ ሚያድግ አይመስለንም፣ ወይም ደግሞ ብዙዎች አይመስላቸውም። ልጅ ነው በሚል እንግዲህ ወይ ከወላጆቹ ጋር ባለማደጉ ወይ በተለያየ ምክንያት ወላጆች ለሰሩት ስህተት ዋጋውን እንዲከፍል የሚያደርጉት ልጁ ላይ ነው ወይም ልጅቷ ላይ ነው። አሁን ይሄ ዲቃላ ብሎ መሳደቡ ወይም ደግሞ መጥራቱ ትክክለኛ ስም መጠሪያ እያለ አንዳንዴ እኮ በፍቅር ማሬ ስኳሬ ሊባል ይችላል። የዚህ ተቃራኒው ግን ምን ያህል አይምሮ ውስጥ ተጽዕኖ እንደሚፈጥርና ልጁ አድጎ ነገ ወደኋላ መለስ ብሎ እንደሚወቅሳቸው
አያስቡትም ብዙ አሳዳጊዎች። ደግሞ አንድ ችግር ብዬ የማስበው ያው አደግኩ መቼስ አልሞትኩም። ፊሊንግ አለኝ። ሰው አይደለሁ ሮቦት አይደለሁም እኮ ፊሊንግ አለኝ። የእናቴ ህመም ይሰማኛል። ቅድመ አያቴ እንደዛ ተንገብግባ ለነሱ ርካሽ መሆኔ ይሰማኛል። አንዳንዴ እንኳን አልኖር እችላለሁ። የአያቴ ነገር ይሰማኛል። ሰው ነኝ እና በወሬ እንደዚህ ሲነሳ ይሄ ይሰማኛል ማለት ራሷችን ህገወጥ ነው የሚመስለው። እና ከብዙ ሰው በዚህ ተጣልቻለሁ። አይ ታዩ እባክሽ አልፎ የለ እንዴ? አላለፈም፣ እዚህ አለ። አሁን እቺ ያሳደገችኝ አክስቴ ያለማወቅ ነው ምናምን ይቅርታ እና እርሺው አለች። አዎ እርሺው ስትለኝ እሺ አልኳት። ግን አልኩና ይሄን አሳየኋት። አንቺ አይታይሽም? ይሄ አንቺ ይታይሻል እዚህ ጋር? አዎ ጠባሳ ይታያል። ከዛ አንዳንድ ሰው ምን ይላል? ምን ሆነሽ ነው ይልሻል። እኔ አሁን ለመድኩት እኮ ግን ሰው ይጠይቀኛል፣ እዚህ ጋር ምን ሆነሽ ነው ይለኛል። ከዛ ምንድነው የሚመጣው? የሆንኩት ነው የሚመጣው። ሌላም አለኝ እዚህ ሌላም አለኝ ጀርባዬ ላይ። እሱን እሺ እረሳዋለሁ አልኳት። ግን ይሄንስ አልኳት። ጠባሳው እንግዲህ ከማይታየው ወይም ልብሽ ላይ ካለው ባለፈ የሰውነት አካልሽ ላይ ያረፈ ጠባሳም አለ። ግን አሁን አንቺ ስላሳየውሽ ይሄን ይውስልሽ መቼስ ስንት ዓመቱ ነው ይሄ ህፃን እያለው የሆነ ነገር ነው። በዛን ሰዓት ምን ያህል ቁስል ነበረ። ይሄው እዩ ብዬ በአይንሽ ስላየሽው ቀላል ነው። ግን ውስጥ ያለውን ብነግርሽ ሊከብድሽ ይችላል። ባክሽን ተይው አልፏል አይደለ እንዴ? ምን አሁን እኮ እንትን ደርሰሽ የለ እንዴ? ካናዳ ገብተሽ የለ እንዴ? ካናዳ ይሄን አላጠፋውም እኮ ያኛውንም አላጠፋውም። እግዚአብሔር በእርግጥ ማጥፋት ሳይሆን በዚህ ቁስል ተመርኩሰሽ ቁስል ያላቸውን ሰዎች እቀቢ፣ ያዥ፣ ኢንፌክሽን እንዳይሆን መድኃኒት ግዢ ብሎኛል እግዚአብሔር። ባይሆን ኖሮ ግን ያው ቅድም እንዳልኩሽ በጣም ኃይለኛ ሰው ሆን ነበር እውነት ለመናገር። አሁንም እንኳን እንዴ እኛ እኮ እንደዚህ ትንሽ ቤት ነው ያደግነው፣ አንቺ እኮ እንትን ቤት ነው ያደግሽው እንዴ። ትልቅ እስር ቤትና ትንሽ እስር ቤት አንድ ነው። እስር ቤት ነው። እንትን ነበር የምትበሉት እንደዚህ ነበረ። አቶ እንትና ቤት አድገሽ ማመስገን ነው ያለብሽ። እሱን አይደለም በቃ እኔ ያመኛል ካልኩ እኔ ያመኛል ይሄ ነገር አታውሩ፣ እንደዚህ አትበሉ፣ እኔ ፊት ስለ እናቴ ጥፋት ብቻ አታውሩ፣ ወይ ስለ አባቴ እንትን መሆን ወይ ስለ አያቴ እንደዚህ መሆን አታውሩ ካለ ሰው በቃ። ግን እንዴ ምንም ቢሆን አድገሻል እዛ ቤት። አያቴ ቤት ነው ማለት ቤቴ ነው። ከልጆቹ ከሌላ ልጆች የበለጠ ቅጣት ልጅ ይቀጣሉ። አይቀጣም ማለት አይደለም። ግን ይሄ በቃ መርገም። አሁን አንዳንድ ሰው ይድፋሽ ምናምን ሲል የማላቀውን ሰው እንኳን ለምን አልሽ ነው የምለው። ከዛ ከተደፋች እቺ ልጅ ህዝብ ሁሉ ተሰብስቦ ዋይ ሊል ነው። ከዛ ንፍሮ ሊበላ ነው። ግን ያፍሽ ፍሬ እኮ አለ። ያፍን ፍሬ ትበላለህ አይደል እንደ የሚለው መጽሐፍ ቅዱስ። እንዴት ይድፋሽ ይባል? አይ አታክሪው ወይ እኮ። ግን እግዚአብሔር የሚለው ያፋችሁን ፍሬ ትበላላችሁ። ስለዚህ መርገም መጥፎ ነው ባይተወይ። እኔ አሁን ያቆመኝ በረከት እንደሆንኩ ተነግሮኝ ስላደግኩ በጦሩ ሜዳ ፍቅር ስላየው የሰው ሽልድ የቡለት ፕሩፍ እሷ በዚህ አርጋ በዚህ ጥይት ለመመታት ዝግጁ የነበረች ሴት ስላሳደገችኝ ምርጫዬ የእሷ ነው። ለሌሎችም ለመድረስ ምክንያት ሆንሽ እሷ ነች። ትችል ነበር አሮጊት ነኝ ማለት፣ ጉልበት የለኝም ማለት። የምኖረው ጦር ሜዳ ነው። ልጅቱ እንዴት ሰው ከአዲስ አበባ ወደ ጦር ሜዳ ይሄዳል? ግን አየሽ በለጠ ማለት ያ የጦር ሜዳው ከዚህኛው ሰላም የሌለው ቦታ በልጦባት ነው ይዛኝ ወደዛ ሄደች። ሰው ወደዚህ ይመጣል እንጂ ወደዛ እኮ አይደለም። ግን ዲስከሽኑ መጣል ነበረ፣ ሌሎቹም እንዲማሩበት ነው ካንቺ። ምንም ሌላ እንትን የለኝም። መግቢያችንም ላይ እንዳልሽው ካንቺ ህይወት ሌሎችም እንዲማሩበት ነው። ከቁስልሽ ካሳለፍሽው ከባድ ከሚባለው የልጅነት ጊዜሽ ተነስተሽ እንዳልሽው ቁስሉ ኢንፌክሽን እንዳይፈጥር መድኃኒቱ ለሌሎች ፍቅር መስጠት፣ ለሌሎች አይዟችሁ ማለት ነው። እንግዲህ 10 ልጆች እናት ነች ስንል 3ቱን 9 ወር አርግዛ የወለደችው፣ ቀሪዎቹን ደግሞ ከልቧ የወለደቻቸው
ለቁም ነገር የምታበቃቸው ልጆቿ ናቸው። እንግዲህ የምታሳድጊው ሲባል በጣም ትናደጃለሽ። ልጆቼ ናቸው ነው። ለምን ሰው እንደዚህ ይላል? አሳዳጊ ሲባል እጅ ብቻ ነው የሚታየው፣ ፍቅሩ፣ ልቡ፣ ርህራሄው አይገለጽም የሚል ሁሉ ነገር አይገለጽም ትያለሽ። እና ደስተኛ ነሽ? በጣም እግዚአብሔር ይመስገን። በጣም ልጆችሽስ? በአጠቃላይ ልጆቼ መቼስ ልጅ በስጋ ብቻ ታሳድጊው ኪሳራ ይሆንብሻል በኋላ ላይ። ፐርፌክት ነኝ እያልኩሽ አይደለም። ብዙ ነገሮች አሉ። ያው ሰው አይደለው። በተቻለኝ መጠን በእውቀትሽ መጠን አለ የምትራመጂው። በእውቀቴ መጠን ልጆቼን ከብዙ ነገር ፕሮቴክት ማድረግ እፈልጋለሁ። አሁን በተለይ እዚህ ኢትዮጵያ ያሉት ልጆች ማለት ነው ኦልሬዲ ብዙ ነገር ሉዝ አድርገዋል። ግማሾቹ ወላጆቻቸው በሞት፣ በሜንታል ኢልነስ፣ በድህነት ነው ሉዝ ያደረጉት ወላጆቻቸውን፣ ቤተሰቦቻቸውን ሉዝ ያደረጉት። ስለዚህ ብዙ ሉዝ ያደረጉ ልጆች ስለሆኑ በተቻለኝ መጠን ከዚህ በላይ ሉዝ እንዳያደርጉ። ሪያሊቲ አለ ህይወት ላይ ምንም ልታደርጋቸው ማችያቸው ነገሮች አሉ። እሱን ማለት ሳይሆን ግን በችላ በማለት ልጅ ነው በዚህ ያድጋል ምናምን በሚል ቃላቱ የማይጠብቅ ሰው እንደፈለገ የሚናገር ሰው ቤት ከመጣ ለምሳሌ መቼስ ትንሽ ይከብዳል አንዳንዱን ቃል ለመናገር፣ ግን ሰው ከቃል እንዲጠበቅ በሚል ነው። ቤት ያሉት ልጆች በጠቅላላ ከተለያየ ቦታ የመጡ ልጆች ናቸው። አንዳንዶቹም ሙስሊም ናቸው፣ ኦርቶዶክስ፣ ፕሮቴስታንት ናቸው። ሁሉንም አክብረን እኛ ቤት ሁሉም ዓመት በዓል ነው የሚከበረው። ባይ ዘ ወይ በጣም ብዙ ዓመት በዓል አለ እኛ ቤት። የሙስሊም እናከብራለን፣ ምክንያቱም ልጅ ስላለ ሙስሊም የሆነ ፕራክቲስ የሚያደርግ ሪስፔክት አድርገን የምናከብርላቸው። በጣም ተጠንቅቄ ነው ማረገው። ለምን እኔ ሰው አልተጠነቀቀልኝም። አሁን ለምሳሌ እሷ በዚህም ሆነ በዛ አክስቴ ተሳዳቢ ነች፣ ተራጋሚ ነች። ሌላ ሰው ግን ቤት ይመጣል እኮ ተይ እንጂ ልጅ እኮ ነች ቢል ለእኔ ትንሽ ግን እኔ ነኝ ሁሌ መጋፈጥ ያለብኝና ይደክማል። ልጅ ስትሆኝ ይደክማል። ስለዚህ ለእነዚህ ልጆች መጋፈጥ አለብኝ። አሁን ለምሳሌ አንዳንድ ሰው የሚለኝን ልንገርሽ ያሉት ነገር ስለሆነ ምን ሆነሽ ነው እስላም የምታሳድጊው? እኔ ያ ልጅ እስላም መሆኑን አይደለም ማቀው፣ ልጅ መሆኑን ነው ማቀው፣ ሰው መሆኑን ነው ማቀው። በዚህም ሆነ በዛ ከእናቱ ጋር አይኖርም። በዚህም ሆነ በዛ ዲቴል መግባት አልፈልግም፣ ልጆቹን ሊያዩት ስለሚችሉ። ግን ያ ልጅ ቤትሽ አሁን ለምሳሌ ልጄን አንቺ ጋር ይቆይልኝ ካልኩሽና እኔ ገበያ ብሄድ ወይ የሆነ ቦታ ብሄድ ለዛች ሰዓት አንቺ እናት ነሽ። በዛች ሰዓት እናት ማለት ምንድን ነው? ፕሮቴክት ታደርጊያለሽ። ርቦታል ወይ ሞቆታል ወይ በርዶታል ወይ ደጅ ወጥቶ እንዳይጠፋ ወይ እንዳይወድቅ እየተከናከንሽ ነው የምትቆይኝ እስከምመጣ ድረስ። እኔ እነዚህ ልጆች ከኔ ጋር እስካሉ ድረስ እናት ነኝ። እናት አላቸው የወለደቻቸው፣ እስካሁንም ያለች አለች፣ የሌለችም አለች። ባትኖርም እናት አላቸው፣ እናከብራታለን ያችን እናት። አሁን ትናንሽ ስለነበሩ ድሮ ወዳትታቸው የሄደች ነው የሚመስላቸው። ሞቱንም እስከሚያድጉ ድረስ በሚገባቸው ቋንቋ እንትን ትያለሽ። በሁሉም ነገር መያዝ አለብሽ ልጁ እንጂ ምግብ ቆንጆ ምግብ አብልተሽ ምናምን የሚያክል ካረግሹ በኋላ ውስጡ ሰባራ ልጅ ይዘሽ ከባድ ነው። መንፈሱንም በጣም መጠገን መቻል አለብሽ። መስማት መቻል አለብሽ። መስማት ይሄ ልጅ ይሄ ነው ችግሬ፣ እናቴ በዚህ መልኩ ነው ማስታውሳት ሲል አታስታውሳትም በቃ ቶ ምናምን ሳይሆን እንዴት ብዙ ዲስከሽን ነበረን ከልጆቹ ጋር በፊት። በጣም ዋን ቱ ዋን ዲስከሽን ነበረን። በቃ ስለ እናት ደግሞ እናከብራለን። እና አሁን አንዳንዶቹ ልጆች እማዬ እንበልሽ ነው። እኔ ሰላም ነኝ። በአንድ በኩል እናታችሁ ነኝ። ሁለት እናት በጣም ሀብታሞች ናቸው። በህይወት ያለችውም በህይወት የሌለችውም እናት አለች። ስለዚህ ማክበር አለብን። ለምሳሌ ተሳቀውም ይሆናል እንደዛ የሚሉሽ፣ ግን ያችን እናት ማክበር አለብሽ። ለምንድን ነው ሜንታልነስ የያዛት? ለምንድን ነው ጥላኝ ሄደችው? ነገ ይገባቸዋል።
ነገ ያድጋሉ። ሲያድጉ ምን ይሆናሉ የሚለውን አሁን ማሰብ አለብሽ። የኮተኮትሽ ማሳደግ አለብሽ እና በሱ መልኩ ነው የማይሆነው። እውነት ነው፣ ትልቅ ነገር ነው። የወለድኳቸውም ማለት 9 ወር የተሸከምኳቸውም ቢሆን እንደውም ትንሽ የነሱ ይከብደኛል አንዳንድ ጊዜ። እናንተ ቀበጦች ናቸው፣ ባላንስ ማድረግ አንዳንድ ያቅተኛል። እዚህ ጋር ከባድ ጉዳይ አለ፣ እዚህ ጋር ደግሞ ያው ልጆች ይቀብጡብሻል አይደለም አንቺ ላይ እና ብነግራቸውም አይገባቸውም እና ለምን አልገባችሁም ብዬ ሞር እንደውም የወለድኳቸው ልጆች ላይ ነው እነዚህን ለምን አልገባችሁም ብዬ የምጫናቸው ብዙ። በተቻለኝ መጠን ኦፍኮርስ መስመር አሁን ደግሞ ቲኔጀሮች ናቸው ምናምን፣ አንዳንዶቹ አለፍ ብለዋል። አንዷ ዩኒቨርሲቲ ገብታለች አሁን። ያው በዛ ሰዓት ነው ችግሩ እያደገ የሚመጣው። ስለዚህ በተቻለኝ መጠን ጠነቀቃለሁ፣ ግን እንደነዚህ ያለጫ ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ